ሞክራለሁ። በአንዴ ላይሆን ይችላል፣ ግን ቀስ በቀስ እሱን አፕዴት ማድረግ ምናምን እንጂ ዝም ብለህ የሆነች ነገር እንደዛ ነው። እሺ መለስ ልበልና ግን እኔ ከትናንት ውይይት ላይ ዳዊት ቀድሞ ተናግሮ የጀመረውን ነገር አይታችሁ ከሆነ ምናልባት ውይይቱን ያላያችሁ ሰዎች ካላችሁ እዩት እና ምን ብሎ ነበር የጀመረው? መጽሐፍ ቅዱስ አልተበረዘም ስንል አለ ዳዊት። በደንብ አድርጋችሁ ስሙ ጋይስ፣ ይሄ በጣም መሰረታዊ ነገር ነው። እሺ አኪ አንተን ማነጋገርኩ ኮርጇል እያሉ ነው ከታች። እኔ እሱን በህግ ለመጠየቅ ስላሰብኩኝ እዚህ ላይ ማላወራው ጋይስ፣ ራሱን ፍርድ ቤት እገትረዋለሁ። ኧረ እባክህ አልሰማ ፍርድ ፊት እየቀጠለበት ነበረ። ፍርድ ፊት ነው ማቆም። አይ መሀል ላይ ግን እየቀጠለበት ተቸግሮ ነበረ። እሷንም እንትን በሉልኝ የሆነ ሰዓት ላይ እኮ ኦኬ ሲል እንደ ረቡ ወይኔ ማነኝ ማን ነው? አይ ግን የተወሰነ ጋር ውይይት የገባው እኔ ማነኝ አልክ? ግሩፕ ላይ እንደዛ ብሎ እየጻፉ ነበረ። እኔ ጋር እዛ ቴሌግራም ላይ አኪ እኮ ነው ዴቭን ፕራንክ ሊያደርገው ዝም ብሎ ገብቶ ምናምን እያሉ ነበር እና ያ ችግር የለውም። እሺ ይሁን፣ እሱ እንኳን ይሁን። እስቲ በእርግጥ ከዚህ በፊትም የእነሱ መምህራቸው ወይ የተባለው መምህራቸው በእርግጥ ሲገስጻቸው ነበረ። ወንዱም ሴቱም ሁሉም ትልቁም ትንሹም ሁሉም የሚፈልገው እንደ አኪል ማውራት ነው ምናምን ብሎ በዚህ እንደዚህ አውርቶ ታስታውሳለህ? አይደል? እንደው ቪዲዮ ነው ምንድን ነው የሆነ ነገር ሰርቼበታለሁ ቴሌግራም ላይ ለጥፌ ይሁን ታስታውሳለህ? አይ ሁሉም እኮ ተከትበዋል። ከእንትና ከስሟ ራሱ ጀምሮ እንትናም እንደዛ እያደረገች ተቸግረው ነው እየተመሳሰለ እሷ ጭራሽ ከነ አክሽኑ ነው ፊት ራሱ ቀይበት ሲላት ነበር። የሆነ ሰዓት እኮ እንዲህ መግባት ሁሉ ጀምራ ነበር። እና አሁን ይሄ የልጁ የመጽሐፉ እሱ እንዳልሆነ እሱ ላይ ትሄዱበታላችሁ። ግን እኔ የተነሱት ሀሳቦችን እንዴት በጣም በቀላሉ እኔ ክርስቲያናዊ በሆነ መንገድ ማለት ነው ኦርቶዶክሳዊ በሆነ መንገድ እንዴት በቀላሉ እንደምንመልስ ልንገራችሁ። ማለት ያው መረዳታችን ብቻ ማስተካከል ነው። ሲነሱ የነበሩ ጥያቄዎች አብዛኞቹ እንዳያችኋቸው እንደው እዚህኛው ወደ ክታብ ላይ የተወሰነ ቴክስት ኦሪጂናሊ ሲጻፍ አስቀድሞ በኩረ ጽሁፉ ላይ አይታይም፣ እዚህኛው ላይ ይታያል ወይ ምናምን ወይ ደግሞ እንደዚህ ጽሁፎች በእደ ክታብ ደረጃ ማለት ነው እደ ክታባት ደረጃ በማኑስክሪፕትስ ደረጃ አንዱ እደ ክታብ ከሌላኛው እደ ክታብ እንደው አንዳንድ የቃላት ልዩነት ምናምን ይኖራል ምናምን የሚል ነገር ተነስቷል። እነዚህ ሁሉ የተባሉ ልዩነቶች ማለት ነው ያዟቸው። ይህ በእደ ክታባት መካከል የቃላት ምናምን እንደዚህ አይነት የስፔሊንግ ምናምን ልዩነት ሊኖር ይችላል፣ ጤናማ ነው። እኛ ግን መጽሐፍ ቅዱስ ገና ከጅምሩ አልተበረዘም ስንል እንደነዚህ አይነት ነገሮችም ጭራሹን ሊፈጠሩ አይችሉም እያልን ነው የሚለውን ማንሳት አስፈላጊ ነው። እና የዳዊት በጣም ደስ ያለኝ ይሄ ነው። ልክ ዳዊት ውይይቱን ሲጀምር ምንድነው እኛ መጽሐፍ ቅዱስ አልተበረዘም ስንል መጽሐፍ ቅዱስን እንደ ቁርአን ተመልክተ ነው እያንዳንዷ ቃላቷ ምናምን ዝም ብላ እንደዛው ትምጣ ምናምን እያልን አይደለም። ይልቁንም በውስጡ የተላለፈ ታላቅ የሆነ መልእክት አለ። ከዛ ከመልእክቱ አንጻር ነው ብሎ ሲናገር ዘን በቃ ውይይቱ እዚህ ላይ አለ ቃልኩ። በፍጹም ከዚህ የተለየ ነገር ማለት ይህንን ሊነቀንቅ የሚችል ምንም ነገር ሊነሳ አይችልም። ነው ሊነሳ አይችልም አልበል፣ ግን አልተነሳም። አትሊስት ይህንን ሀሳብ የሚያፈርስ ነገር አይደለም የተነሳው። በዛኛው ሳይድ የተነሳው እንዲህ ተብሎ ከተነገረውን በኋላ አይ የሆነ እንትን ልዩነት እኮ አለ፣ የሆነ ቦታ ላይ ኦሚት የተደረገ የወጣ ይኖራል፣ የሆነ ቦታ ላይ ደግሞ እንደዚህ ነው እንደዛ ነው የሚል አይነት ነገር ነው እንዳለ ጥያቄዎቹ። ግን እኛ ስለ መጽሐፍ ቅዱስ ፕሬዘርቬሽን ምናምን ስናወራ እያወራን ያለ ነው። ስለ መጽሐፍ ቅዱስ መጠበቅ ስናወራ የምናወራው በደንብ አድርጋችሁ ስሙ። ይህንን የምነግራችሁ ለምንድን ነው? መጽሐፍ ቅዱስ ላይ ያለን እይታ ከሌሎች ይለያል። ጋይስ በደንብ አድርጋችሁ ስሙኝ። እኛ መጽሐፍ ቅዱስን የምናይበት መንገድ ሙስሊሞች ቁርአንን እንደሚያዩት አይደለም እያልኩኝ ብቻ አይደለም። በደንብ አድርጋችሁ ስሙ። ሙስሊሞች ቁርአንን የሚያዩበት መንገድ አለ። አዎ እኛ መጽሐፍ ቅዱስን የምናየው እነሱ ቁርአንን በሚያዩበት መንገድ አይደለም እያልኳችሁ ብቻ ሳይሆን ኢቨን ፕሮቴስታንት ወንድሞቻችን ያው እንግዲህ ከታላቅ ይቅርታ ጋር እዚች ላይ ልዩነት ስላለን ማለት ነው። በተለይ ፈንዳሜንታሊስቶቹ ማለት ነው ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስን የሚያዩበት መንገድና እኛ መጽሐፍ ቅዱስን የምናይበት መንገድ
ይለያያል። በ1987 ዓመተ ምህረት አካባቢ እንደ ኢሮፓውያኑ አቆጣጠር ማለት ነው 1987 ላይ የቺካጎ የእምነት መግለጫ ወጥቶ ነበር። በዚህ በፕሮቴስታንት ወንድሞቻችን ማለት ነው በፕሮቴስታንት ምሁራን ምናምን የቺካጎ የእምነት መግለጫው ምንድነው? ሜንሊ ቢብሊካል ኢነራንሲ ላይ ነው። ይሄ የመጽሐፍ ቅዱስ ስህተት አልባነት ላይ ፕሮቴስታንት ወንድሞቻችን በ1987 ዓመተ ምህረት የቺካጎን የእምነት መግለጫ አውጥተዋል። ፕሮቴስታንቶች ማለት ነው። ምን ላይ አልኳችሁ? የመጽሐፍ ቅዱስ አይሳሳቴነት ላይ። በዛን ወቅት እነዚህ ሊበራል የሚባሉ ፕሮቴስታንቶች ተነስተው ይሄ መጽሐፍ ቅዱስን የማጣጣል የሚመስል ነገር ወደዛ የሚያመራ የሚመስል ሲናገሩ ስለነበር ፈንዳሜንታሊስት ሆኖ እነዚህኞቹ ደግሞ እንደው አይ መጽሐፍ ቅዱስ አይሳሳቴ ነው ምናምን የሚለውን ነገር አስረግጠው ሲናገሩ ግን የተናገሩበት መንገድ እኛ በዛ ደረጃ በምንቀበሉ ደረጃ አይደለም አይመስለኝም። ምን እያልኳችሁ ነው? በዚህ በቺካጎ የእምነት መግለጫ 10ኛው አንቀጽ ላይ የምንቀበለው እና የማንቀበለው የሚል ሁለተኛ ክፍል አለና ከላይ 5 ሀሳቦችን ይዘረዝራል። ሁለተኛው ደግሞ እንደዚህ አንቀጾችን ይዘረዝራል እና 10ኛው አንቀጽ ላይ መጽሐፍ ቅዱስ አይሳሳቴ ነው ስንል ይላሉ ፕሮቴስታንት ወንድሞቻችን። መጽሐፍ ቅዱስ አይሳሳቴ ነው ስንል ይሄ ከተላለፈው ከዋናው ከድህነት ጉዳይ ምናምን አንጻር ብቻ ሳይሆን ይልቁንም የታሪክ የሳይንስ ምናምን ጉዳዮች ሁሉ ላይ ጨምሮ እሱ ላይም ምንም አይነት ስህተት ሊገኝ አይችልም ብሎ አስቀምጠዋል። እኛ መጽሐፍ ቅዱስ እንደዛ ምናየው ምናልባት ብዙዎቻችሁ አዎ እንደዚህ ነበረ የሚመስለኝ ልትሉ ትችላላችሁ። ግን እስከምናውቀው ድረስ በታሪክ ውስጥም እንደነዚህ አይነት ነገሮች ተነስተው አዎ በዚህ መልኩ ነው መታየት ያለበት ምናምን ያለ እኔ አባት ገጥሞኛ አያውቅም። ምንድን ነው ካልን መጽሐፍ ቅዱስ የሳይንስ መጽሐፍ አይደለም። መጽሐፍ ቅዱስ የታሪክ መጽሐፍም አይደለም። ታሪካዊ ነገሮችን ሊይዝ ይችላል ኦፍኮርስ፣ ግን የታሪክ መጽሐፍ ግን አይደለም መጽሐፍ ቅዱስ ምንድን ነው ከተባለ የእግዚአብሔር መገለጥ። የእግዚአብሔር መገለጥ ምንድን ነው ከተባለ እግዚአብሔር ራሱን ለሕዝቡ ወይም ለሰዎች ራሱን ይገልጣል። ከሰዎች ደግሞ ያው የመገለጥ ዋናው ምክንያት ከሰዎች ጋር ግንኙነት መፍጠር ስለሆነ ሰዎች እግዚአብሔርን እንዲያውቁትና ከእርሱ ጋር እንዲኖሩ። በደንብ አድርጋችሁ ስሙ ጋይዝ። መጽሐፍ ቅዱስ የእግዚአብሔር መገለጥ ነው። የመገለጥ የመጣበት ዋናው ምክንያት ደግሞ ሰዎች እግዚአብሔርን እንዲያውቁት በመገለጡ በኩል ስለሆነ እግዚአብሔርን የምናውቀው ሰዎች እግዚአብሔርን እንዲያውቁት ከእግዚአብሔር ጋር ደግሞ እንዲተሳሰሩ፣ ዝምድና እንዲኖራቸው፣ ፌሎሺፕ ህብረቱ እንዲኖራቸው ምናምን በማሰብ ነው። ስለዚህ መጽሐፍ ቅዱስ ምንድን ነው የሚናገረው ከተባለ በዋናነት ስለ እግዚአብሔር አለቀ። ስለ እግዚአብሔር ከዛስ ያው የእግዚአብሔር መገለጥ ነው ስላልን ስለ እግዚአብሔር ነው የሚናገረው። የእግዚአብሔር መገለጡ ነው ካልን መገለጡ የእግዚአብሔር ነው። ስለዚህ እግዚአብሔር ነው የሚያስተዋውቀን እና ደግሞ ስለ ሰው ዘንድ ሰዎች ከእግዚአብሔር ጋር ስላላቸው ግንኙነት ይሄ ነው በቃ ትልቁ የመጽሐፍ ቅዱስ መልእክቱ ይሄ ነው። ስለ እግዚአብሔር የመጨረሻው ትልቁ መገለጥ ደግሞ ክርስቶስ ኢየሱስ ነው እና ትናንት ዳዊትም ጥሩ ነው የአንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን አንስቶ መጽሐፍ እንደሚለው ክርስቶስ እንደዚህ ሞተ ምንድነው ከሙታን ተነሳ ምናምን የሚለውን ነገር አስቀምጦ አልነበረ? እሱንም ጭምር የያዘ ነው ኦፍኮርስ ስለ እግዚአብሔር ስለ ልጁም ስለ ኢየሱስ በቃ ስለ አምላካቸው ስለ እግዚአብሔር በጌታ በኩል ስለተገለጠው ስለተላለፈው መልእክት ከዛ መልእክት አንጻር ያ መልእክቱ በቃ ዌል ፕሪዘርቭድ ሆኖ በመንፈስ ቅዱስ አሰራር በየት ነው ተጠብቆ የሚኖረው? ዝም ብሎ የጽሁፍ ላይ ጉዳይ ብቻ አይደለም። እኛ መጽሐፍ ቅዱሱን ዝም ብሎ የሆነ አንድ ብቻውን ቁጭ ያለ መጽሐፍ አድርገን እንደዛ ተመልክተን አናቅም፣ እንደዛ አንመለከትም። መጽሐፍ ቅዱስን የምንመለከተው እንዴት ነው ከተባለ በቤተ ክርስቲያን ውስጥ ነው፣ በማህበረሰብ ውስጥ ማለት ነው፣ በእግዚአብሔር ሕዝብ ውስጥ። መጽሐፍ ሲሰጥ ለሕዝብ ነው የተሰጠው። የሆነ ሕዝብ አስቀድሞ አማኝ ይኖርና ለዛ ለአማኝ ነው የተሰጠው መጽሐፍ ቅዱስ እንዳትረሱ። አስቀድሞ የሆነ አማኞች ይኖራሉ፣ አማኝ ማህበረሰብ። ለዛ ለአማኝ ማህበረሰብ ነው የሚጻፈው። የዘፍጥረት መጽሐፍ ሲጻፍ አስቀድሞ የሆነ የአይሁድ ማህበረሰብ ሳይኖር ማለት ነው። ከዛ በኋላ እንዲኖር ተብሎ የተጻፈ አይደለም። ማርቆስ፣ ሉቃስ፣ ዮሐንስ መልእክታቱ ምናምን የትኛውም የሐዲስ ኪዳን መጽሐፍ ሲጻፍ የተጻፈው አስቀድሞ ቤተክርስቲያን ሳትኖር ቤተክርስቲያንን ለመመስረት ታስቦ የተጻፈ አንድም መጽሐፍ የለም። ታዲያ እንዴት ነው የተጻፈው ከተባለ አስቀድሞ አማኞች አሉ፣ ክርስቲያኖች፣ የእግዚአብሔር ሕዝብ ይመሰርታል። ጌታ ኢየሱስ ሕዝቡን ይሰራል። አስቀድሞ ቤተክርስቲያንን እሰራለሁ ሲል ሕዝቤን እሰራለሁ ነው። ንጉሱ ሕዝቡን አዘጋጅቷል። አሁን የእግዚአብሔርን ቃል የታጠቀ ሕዝብ አለው። አሁን ጌታ ኢየሱስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የታጠቀ የእግዚአብሔርን ቃል የታጠቀ ከራሱ ከጌታችን ስጋና ደም የሚመገብ
ብርቱ የሆነ ህዝብ አለው፣ የህዝቦች ስብስብ ማለት ነው። ያ ህዝብ ነው ኤኒዌይስ። እና ያን ኔሽን ቤተክርስቲያን እንለዋለን። ይህንን ህዝብ በሐዲስ ኪዳን ያለው ኔሽን ቤተክርስቲያን ናት። እኛ ህዝቡ፣ ምእመኑ። እውነተኛ የቤተክርስቲያን ትርጉም ይሄ ነው። ትልቁ ትርጉም ይሄ ነው። አለቀ። እና መጽሐፍ ቅዱስ የሐዲስ ኪዳን መጽሐፍ ሲጻፍ ጋይዝ ኦልሬዲ ምንድነው እንትኑ ወንጌሉ ምናምን የደረሳቸው የተጠመቁ የዳኑ ሰዎች አሉ። ቤተክርስቲያን ማለት ነው። ለቤተክርስቲያን የተሰጣት መጽሐፍ ነው። ስለዛ ሁልጊዜም ቢሆን መንፈስ ቅዱስ ደግሞ አስቀድሞ መንፈስ ቅዱስ ነው ለቤተክርስቲያን የተሰጣት። ከዛ በኋላ በዛው በመንፈስ ቅዱስ አነሳሽነት ደግሞ በቤተክርስቲያን ውስጥ ያሉ ሰዎች መጽሐፍትን ጻፉ። ለምሳሌ እነ ሉቃስ፣ ማርቆስ፣ እነ ጳውሎስ፣ ማቴዎስ፣ ዮሐንስ ሌሎችም ማለት ነው ጻፉ። የጻፉት እንዳትረሱ። አስቀድሞም ቤተክርስቲያን አለች፣ የጌታ አካል መንፈስ ቅዱስን የተቀበለች ለእሷ ነው የተጻፈው። በእሷ ውስጥ መንፈስ ቅዱስ ይህንን የእግዚአብሔርን ቃል ጠብቁ ይኖራል። የእግዚአብሔር ቃል ግን ስንል ዋናው ቁም ነገሩ ሀሳቡ ግን የሳይንስ መጽሐፍ አይደለም። ሳይንስን እንድንመራመርበት ምናምን ታስቦ የተጻፈ አይደለም። ከዋክብትን እንድንቆጥርበት፣ ጨረቃን እንደው እንደዚህ ሆኖ ፀሐይ በዛ ወታ በዚህ ገብታ ምናምን እያለን እንድንመራመርበት ተመራመሩበት ተብሎ የተሰጠን መጽሐፍ አይደለም። መጽሐፍ ቅዱስ ምንድነው? የፀሐይ መገለጥ ሳይሆን የእግዚአብሔር መገለጥ ነው። ስለዛ እግዚአብሔርን እንድናውቀው ከእግዚአብሔር ጋር ህብረት እንዲኖረን ተብሎ የተጻፈ መጽሐፍ ነው። እሺ ሰው ይህንን ያዝ አድርጉና በመጽሐፍ ቅዱስ ላይ የተላለፈውን አሁን ይህንን ሀሳብ መንፈስ ቅዱስ በደንብ አስጠብቆ ያስቆየዋል። መጽሐፉ ሲጻፍ ግን ማለት ነው እንደዚህ አይነት የእግዚአብሔር ሀሳቡ የእግዚአብሔር ነው፣ ግን የሰው ኮንትሪቢሽን የለበትም ግን አንልም። የሰውየው የሚጽፈው ማለት ነው። ለምሳሌ ጸሐፊው አሁን ለምሳሌ ወደ ቁርአን አንዴ ዝም ቢወሰድ ላድርጋችሁና ለምሳሌ ቁርአንን እነሱ ምንድን ነው የሚሉት? ይሄ ቁርአን የአረብኛው ማለት ነው በአረብኛ ሆኖ ከዘላለሙ በቃ እንደው ከአላህ ጋር ነበረ። ከዛ በኋላ መሐመድ መጣና በአንድ ወቅት ላይ አክቹዋሊ በአንዲት ጊዜ አይደለም በተለያየ ጊዜያት ላይ ማለት ነው አይ ቲንክ ለ20 ምናምን ዓመት ያህል ቀስ በቀስ አያዎች አንቀጾች ምናምን ይወርዱለት ጀመረ። ቁርአን አስቀድሞ ኢማጂን በአረብኛ ሆኖ በአላህ ዘንድ ነበረ ነው የሚሉት። ከዛ በኋላ ለመሐመድ በአንድ መልእክተኛ በኩል ተሰጠው። ምኑ ይሄ ኦራሊ ማለት ቨርባሊ ተሰጠው። ከዛ እሱን ይላል ምንድነው በቃሉ ይላል ማለት ነው መሐመድ። ከዛ እሱ ይጻፋል ነው እያሉ ያሉት። ስለዛ እያንዳንዷ ቃሏ ምናምን በቃ ከላይ ነው ቀጥታ ዱብ ያለችው ቃሏ ምናምን እንደዛ ነው ብለው የሚያስቡት። እንደዚህ የሚባል ታሪክ የለም በነገራችን ላይ። ቁርአን የፈጣሪ ቃል ነው ምናምን የሚባል ታሪክ እሱን ኦኬ ሌላ ጊዜ እንሄድበት ይሆናል። አሁን እንዳጠቃላይ አትሊስት ከመጽሐፍ ጽንፍ የረገጠ ወደ ቁርአን የተጠጋ ነው። በነገራችን ላይ እዛ ላይ በጣም ትልልቅ የፕሮቴስታንት ምሁራን ተሳትፈዋል። ለምሳሌ እነ አርሲ ስፕሩል፣ እነ ጆን ማካርተር፣ እነ ኖርማን ጌስለር እና ሌሎችም አሁን እነዚህ አሁን የጠራሁላችሁ በጣም ስማቸውን የምታውቋቸው ናቸው እናንተም ማለት ነው። እና እነሱ አሁን ምንድን እያሉ ያሉት እንዳልኳችሁ አይ በሳይንስም በታሪክም ሁሉ ነገር በቃ ምንም ነገር ነው አይደለም። ሲጀምር መጽሐፍ ቅዱስ መቼ ሳይንስ መጽሐፍ ሆነና በእኛ ስታንዳርድ ዝም ብለን እየመዘንን ብቻ ይሄኛው እንድንለው አይደለም። መጽሐፍ ቅዱስ የተጻፈበት ዓላማ አለው። ለዛ ነው ከቤተ ክርስቲያን ውጭ ነጠለህ እንደዚሁ አትመዝኑም የተባለው ለዚህ ነው። ዝም ብለህ መጽሐፍ ቅዱሱን ትነጠለውና የሆነ መጽሐፍ የሆነ ታሪካዊ የሆነ መጽሐፍ ከጥንት ጀምሮ የመጣ መጽሐፍ የሆነ አንድ የፕሌቶ መጽሐፍ አድርገህ አንድ ወይ የሆነ የአርስቶትል ስራ አድርገው ከዛ በኋላ እሱን ዝም ብዬ ልገምግም ቴክስቹዋል ክሪቲሲዝም ልስራ እዚህ መጽሐፍ ላይ ብለህ እንደዛ መነሳት አትችልም። መጽሐፍ ቅዱስ ባለቤት አለው። ባለቤቱ ቤተክርስቲያን ናት። በቤተክርስቲያን ውስጥ ሆኖ በቤተክርስቲያናዊ በሆነ መንገድ ነው የምንመለከተው። እና ስለዛ መጽሐፍ ቅዱስ አልተበረዘም ስንል በመጽሐፍ ቅዱስ ውስጥ የተላለፈው ዋናው ሀሳቡ የእግዚአብሔር ሀሳብ ማለት ነው በፍጹም አልተበረዘም፣ ሊበረዘም አይችልም ነው። አሁን ይህንን ያዙና አብዛኞቹ ተቾች ምንድን ነው የሚያነሱት? አይ አንዱ ማኑስክሪፕት ላይ አንዱ ደክታብ ላይ እንዲህ የሚል አለ፣ ሌላኛው ደክታብ ላይ ደግሞ እንዲህ የሚል አለ እና እንደው ከደክታቡ የሚለያይ ነገር አለው ምናምን እና በጣም በርካታ ነው። በብዙ ሺዎች የሚቆጠር ልዩነት አለው እኮ አንዱ ደክታብ ከሌላኛው ደክታብ ይላሉ። እሺ ይኑረው ሰው አትና ያ ደክታብ ግን በጣም የሚያስደንቀው ማለት ነው ምሁራኑ ሁሉ ሲናገሩ መሰረታዊ የሆነ የክርስትናን ትምህርት ግን የሚያፋርስ አንዳችም ልዩነት የለውም። አብዛኛው ልዩነት የምንድን ነው? ወይ የስፔሊንግ ነው ማለት የሆነች አንዲት ፊደል እየጎደለች አንደኛው ጋር ግን ሙሉ ሲሆን ምናምን እንደዚህ ነገሮች እየተቆጠሩ ነው። ለምሳሌ አሁን የማርቆስ ወንጌል ሲጠየቅ ነበር። የማርቆስ ወንጌል ምዕራፍ 16 ላይ የመጨረሻዎቹ ቁጥሮች እኮ ምዕራፍ 16 ከቁጥር 9 ጀምሮ ያሉ ማለት ነው። አይ እሱ እኮ የለም አለ ምናምን የሚል ነገር ተነስቷል። አክቹዋሊ ኦሪጂናሊ ሲጻፍ ከቁጥር 9 በኋላ ያልነበረው ባይኖር ራሱ ያን አያስጨንቀንም፣ ግን አለ ነበረ።
በእርግጥም ነበር። ይህንን እንደውም እኔ መጽሐፌ ላይ አንስቼዋለሁ። ማርቆስ 16 ላይ ያመነ የተጠመቀ ይድናል ስለሚል አይ ይሄ ሲጀመርም አልነበረም ብለው ዶክተር ተስፋዬ ሮበሌ ይሞግታሉ። ኦሪጂናል መጽሐፉ ላይ አልነበረም ብለው ማለት ነው። ዶክተር ተስፋዬ ሮበሌ የፕሮቴስታንቱ አቃቤ እምነት አይ ማርቆስ 16 ከቁጥር 9 ጀምሮ ያለው መጽሐፍ በኩረ ጽሁፉ ላይ የመጀመሪያው ማርቆስ ልክ ሲጽፈው የነበረው ማርቆስ ወንጌል ላይ አልነበረም ብለው ሞግተው ስለነበረ አንድ ስኮላርን መጽሐፍ ይዤ በእርግጥ እሱን እዛው ላይ ሜንሽን አድርጌ እሱን በደንብ አንብቡ ምናምን ብዬ አስቀምጫለሁ። ግን የተወሰነ ነገር አስቀምጬ ፕላስ ደግሞ አባቶችን በማንሳት እነሱ ኮዴክስ ቫቲካንስን ሳይናቲከስን ምናምን ነገር ይጠቅሳሉ። ቀደም ብሎ ግን ለምሳሌ እነ ቅዱስ ኢራኔስ ምናምን ከዚሁ ላይ ማርቆስ በወንጌሉ መጨረሻ ላይ እንዲህ ብሎ ተናገረ ብለው አስቀምጠዋል። የትኛው ቁጥር ላይ ያለውን ያስቀምጠዋል? ወደ መጨረሻው ላይ ቁጥር 18-19 ላይ ምናምን ያለውን ቁጥር 19 ምናምን ላይ ያለውን። ስለዚህ አለ የማርቆስ ወንጌል ክፍል ነው መጨረሻ ላይ ያለውም ትክክል ነው። ባይሆን ኖሮ ራሱ ግን ያን አላስጨንቀንም። ለምን ከተባለ መጽሐፍ ቅዱስ ሲጻፍ ማለት ነው የሆነ አካል ጻፈ እንበል ጻፈና፣ ግን እያንዳንዱ ነገር አይጻፍም። እንደምታውቁት እያንዳንዱ ነገር አይጻፍም። የሆነ የሰሙትን ሊጽፉ ይችላሉ። ለምሳሌ ምንድነው ሉቃስ ለምሳሌ የሉቃስ ወንጌሉን ልክ ሲጽፍ ምንድነው አንዴ እስቲ አንብብላችሁ እንዲህ ነው አይደል የሚለው። ለምሳሌ ሉቃስ ወንጌል እንዲህ ይላል ልክ ሲጀምር ማለት ነው መግቢያውን የከበርክ ቴዎፍሎስ ሆይ የሉቃስ ወንጌል ልክ ሲጀምር ማለት ነው ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን። በደንብ አድርጋችሁ ስሙ ጋይስ፣ እንዴት እንደሚጻፍ መጽሐፍ ቅዱስ ምንድን ነው የሚለውን አንዴ የሆነ በደንብ ካልተረዳ ነው ማለት ነው ሊከብደን ይችላል። ስለዚህ አንዴ ግን ከተረዳ ነው ኦርቶዶክሳዊ የሆነው መረዳቱን ከያዝ ነው ጥያቄ የሚመስሉ ነገሮች ሁሉ ጭራሽ ጥያቄ አይሆኑብንም። በደንብ አድርጋችሁ ስሙ። ሉቃስ ልክ ሲጀምር እንዲህ ብሎ ይጀምራል። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን። ተመልከቱ፣ ማን እንዳስተላለፈልን? በዓይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። ስለዚህ አሁን ምን ያደረገውን ካዩት ከሰሙት የቃሉ አገልጋይ ከሆኑት ምናምን ይሰማል። ከዛ በኋላ የሰማውን ደግሞ ይጽፋል። ይሄ ማለት ግን ጠቅላላ ያለውን ነገር ሁሉ ደግሞ ከትቧል ማለት አይደለም። እያንዳንዱ ነገር ከትቧል ማለት አይደለም። ለምሳሌ ዮሐንስ ወንጌል ላይ ኖሮ ሉቃስ ወንጌል ላይ የሌለ አለ። ስለዚህ አንዳንድ ጊዜ የማይጻፉ ይኖራሉ፣ ግን በእርግጥም ግን ያሉ እንትን የሚሉ ማለት ነው። ምንድነው እውቅና ያላቸው በቤተ ክርስቲያን ዘንድ በቃ ጌታ እንዲህ ብሏል ተብሎ ማለት ነው ይታወቃል። አልተጻፈም እኮ ሳይጻፍ ግን ምዕመኑ ምናምን ሁሉም ሰው በቃ ያውቀዋል። ጌታ እኮ እንዲህ ብሏል የሚለው በስብከት ደረጃ ተነግሮት ማለት ነው። ለዚህ ጥሩ ማሳያ የጳውሎስ ምስክርነት ነው። ጳውሎስ በሐዋርያት ስራ ላይ ምንድነው ከሚሰጥ ይቅርታ ከሚቀበል ይልቅ የሚሰጥ ብፁዕ ነው አይነት ነገር ብሎ ተናግሮ ነበር አይደል? እና ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ እንደተናገረው ጌታ ነው ያለው ጳውሎስ። እንዴ ጌታ እንዲህ ብሏል ጋይስ? አዎ ብሏል ብለን ነው የምንመልሰው። መቼስ ያው ጳውሎስ እየነገረ መቼስ ውሸት ነው አይደለም። ግን ይሄ የጌታ ንግግር ግን በየትኛውም ወንጌል ላይ አልተጻፈም። በኮሚኒቲው ዘንድ በቃ ከታወቀ ታወቀ ነው አለቀ። ስለዛ ልክ የምርም የጌታ ንግግር ነው ተብሎ ሊነገር ይችላል። ያ ነገር በሐዋርያት ስራ ውስጥ ግን ያው ጽሑፉንም ገባ እንዳጋጣሚ ሆኖ ማለት ነው ጳውሎስ ስለተናገረው። ልክ እንደዚህ ሁሉ በጣም የሚታወቁ ንግግሮች ሲኖሩ ምንድነው የሚደረገው? እዛ እንትን ውስጥ ይገባል። ምንድነው መጽሐፉ ውስጥ ኦኬ ምንድነው ለምሳሌ የማርቆስ ወንጌልን ምዕራፍ 16 እንውሰድና የማርቆስ ወንጌል ምዕራፍ 16 እንዳልኳችሁ ነው አለ ሙሉን ታች ድረስ ምንድነው ከቁጥር 9 በኋላም ያለውም በኩረ ጽሑፉ ላይ አለ ብያቸዋለሁ። ከቅዱስ ኢራኔስም ማሳየት ስለምንችል ማለት ነው። ግን እሱ እንዳለው ባይኖር ራሱ ግን እንደሚሉት ባይኖር ራሱ ግን ታሪኩ የሚታመን ከሆነና የምርም ጌታ የተናገረው እንደሆነ በቤተ ክርስቲያን ውስጥ የታመነ ከሆነ መጽሐፍ ውስጥ ቢጨመር ምንም ቅዱስን መጽሐፍ ቅዱስ የሚያደርገው ወይም የእግዚአብሔር ቃል የሚያደርገው የሆነ ጸሐፊው ብቻ አይደለም ማለት እገሌ የሚባል ሰው ስለጻፈው በሚል ብቻ አይደለም። በቤተ ክርስቲያን ውስጥ እስከሆነ ድረስ መጽሐፍ ቅዱስ ሊሆን ይችላል። ማርቆስ ሐዋርያ አይደለም፣ ወይም ደግሞ ሉቃስም እኮ ሐዋርያ አይደለም።
ማቴዎስ ሐዋርያ ነው፣ ዮሐንስ ሐዋርያ ነው። ግን ሁለቱም የጻፉት ማቴዎስና ዮሐንስ ሐዋርያ ሆኖ የጻፉት ወንጌልም ሆነ ማርቆስና ሉቃስ ሐዋርያ ሳይሆኑ የጻፉት ወንጌል ግን ይኸው እኩል ተቀባይነት አለው በቤተክርስቲያናችን ውስጥ። ስለዛ ዋናው ጉዳይ ጸሐፊው አይደለም፣ በቤተክርስቲያን ውስጥ እስከሆነ ድረስ ነው እያልኳቸው ያሉት። ዋናው ጉዳይ ምንድነው? ቤተክርስቲያን የምርም የእግዚአብሔር ቃል እንደሆነ ታምንበታለች ወይ? እሱ ነው። ምክንያቱም የተሰጠው ለእሷ ነውና ማለት ነው። እና ይህንን ነገር በደንብ ልንይዘው ይገባል። እና አሁን ዴቭ እሱን ነው አስቀድሞ አሁን ተናግሮ የተነሳው። አይ እኛ ምንድነው መጽሐፍ ቅዱስ አልተበረዘም ስንል የቃላት ልዩነት ክታባት መካከል ሊኖር አይችልም ምናምን እያልን አይደለም። ይልቁንም በውስጡ የተላለፈው ዋናው ሜሴጅ ግን ስለሱ እያወራን ነው። በቃ አለቀ። ይሄ የዚህ ሰዓት ቅድም እንዳልኳችሁ ጌታ በሚያውቀው ማለት ነው። ልክ እንደዚህ ብሎ ሲናገር ሲሰማ በጣም ደስ ያለኝ ማለት አሁን ዝም ብሎ እንደዚህ ጉንጫ አልፋ ክርክር ሊሆን ነው ምንድነው ምናምን ብዬ እያሰብኩኝ ነበረ። ይሄ ዝም ብሎ የተለመደ ብቻ ይሄኛው አይለያይም ይሄኛው ይለያያል ምናምን የሚል ነገር ማለት ነው። አይ እኛ እንደዚህ ነው ብሎ ኦርቶዶክሳዊ የሆነውን መረዳቱን ሲያስቀምጥ በቃ ውይይቱ አልቋል። ከዛ በኋላ ደጋግሞ አንድ ሰው አይ እዚኛው ላይ እኮ ኦሚት ተደርጓል፣ እዚኛው ላይ ግን እንትን አለ፣ እዚህ ጋር ክታባቱ ይለያያሉ ምናምን ቢል ምንም የምርም ደግሞ እንትና ዴቭ ርዕሴ አይደለም ሲል ነበረ እና ትክክልም ነው በነገራችን ላይ ከዚህ አንጻር የስ ርዕሱ አይደለም። ምክንያቱም የሱ ርዕሱ መጽሐፍ ቅዱስ ተበርዟል አልተበረዘም አይደል? መጽሐፍ ቅዱስ ተበርዟል አልተበረዘም ሲባል ደግሞ የእኛ መጽሐፍ ቅዱስ አልተበረዘም ስንል ከዚህ አንጻር ነው ብሎ አንድ ጊዜ ስላስቀመጠ ከዛ ውጭ የሆነ ነገር ሁሉ ርዕሱ አይሆንም ለሱ ማለት ነው። ስለዛ የምርም ከርዕሱ ውጭ ይሆናል። የስ እና ከዛ አንጻር እንመለከቱ ይገባል። ከዛ ውጭ ግን እንደ አጠቃላይ ውይይቱ ላይ ጥሩ ነው እና ይህ ያው እንግዲህ የቲክቶክ ፖለቲክሱ ምናምን ይኖራል፣ ያው እንግዲህ ያጋጠማል ምናምን የተለመደ ሆኗል እና አሰልቺ በጣም አሰልቺ የሆነ መጥቷል። እሱ ይሄ ፖለቲክሱ ነጥብ የማስቆጠር ለሚመስል ነገር መጋጋጡ ምናምን ከታች የሚከታተለው አብዛኛው ማህበረሰብ ወይ ብዙም እንደው ነባቡ ምናምንም የሌለው ስለሆነ ሙቀታ የሚወድ ሊሆን ይችላል። የትኛውም ቦታ ያለ ሰው ሊሆን ይችላል። ይሄ በነገራችን ላይ ማለት ኤክሰፕት እዚህ እኛ ጋር ካሉት ውጭ ማለት ትላል አይስቀልር ነው ያው በየቦታው ይኖራል ሙቀታ የሚወድ ምናምን ነገር ይሁን እሰየው ግን እና ለነሱ በሚሆን መልኩ ዝም ብለህ መውቀት እንደዛ መረበሽ ምናምን በቃ እንደሱ አሰልቺ የሆነ ክርክር ባይደረግ ጥሩ ነው። ምን አይነት ነገርን ለማንሳት እንትን ብሏል? አዎ የሆነ የአረብኛ ቃል ያመጣል። ከዛ እስቲ ይሄ ምንድን ነው የሚለው? አይ ነው አረብኛ ማንበብ አይጠበቅበትም። እውነቱን ለመናገር አንድ ሰው ምንድነው ነሰሰርሊ አረብኛ ካላነበብክ ሊባል አይችልም እና አይ እኔ አረብኛ አልችልም ማለት ኦኬ ዘን ይሄንን እንደ ትልቅ ነጥብ ነው የሚቆጥሩት። እኔ በጌታ በኢየሱስም አረብኛ አለማወቁ ከዛ ላይ በጣም የሚያስገርመው ነገር ምን እንደሆነ ታውቃለህ? እዛው ጋር መለስ አድርጎ ግን እዛው ውይይት ላይ ኦኬ ዘን እዛው ውይይት ላይ ዴቭ ደግሞ በሚጠይቅበት ሰዓት ላይ ይሄ ምንድን ነው አለ። የጠየቀው ምንድን ነው? ራሱ የጠቀሰውን ወንድማችን መጽሐፉን ሲጽፍ ማለት ነው ሙስሊሙ ወንድማችን መጽሐፉን ሲጽፍ እንደ ማስረጃ ብሎ የጠቀሰውን መጽሐፍ አንብብ እሱን ሲለው አይ ጀርመንኛ ነው አልችልም። እንዴት ታዲያ እንደ ማስረጃ አድርገህ እንዲጠቀስከው? አይ አልችልም ማለት እሱም ቅድም አረብኛ አንብብ ስትለኝ ነበር አሉ። ዴቭ የማስታወስ አቅሙ ጥሩ ነው፣ በጣም ሀሪፍ ነው። እንደዛ ስትለኝ አልነበር ወይ? እንደውም እሱ ማወቅ ነበረበት። ምክንያቱም እንደ ማስረጃ ጠቅሶ ሳለ መጽሐፉ ካላወቀው ቋንቋውን እንዴት አድርጎ እንትን ሊለው ይችላል? ቋንቋውን ካላወቀው እንዴት እንደ ማስረጃ ሊጠቅሶስ እንዴት ይችላል ስለሚያስብል አይ አልችልም አይባልም። ካልቻልክ አትጥቀሰው እንደ ማስረጃ። የማታውቀውን መጽሐፍ እንዴት ትጠቅሳለህ? ያው እንዳየነው ግን ጽሁፉን ከነህዳቡ ኮርጆ መቶ መጽሐፍ እንደጻፈ አይተናል። ስለዚህ ለብ ይባላል እና ለብ እውቀት አስቸጋሪ ነው እና በጣም በቃ ጥያቄዎች ሁሉ እዚህ ላይ እንደዚህ ይላል ያዛ ላይ እንዲህ ይላል ምናምን እንዳለ የማያሳስቡ ነገሮች ቅድም ያልኳችሁን መስፈርት አለ። ከዛ ውጭ እኛ አንወጣም አለቀ። ያንን ነው የምንይዘው እና ይህንን መጽሐፍ ቅዱስ ምንድን ነው እንዴት እንረዳው ምናምን የሚለውን ዛሬ ዝም ብዬ ሃይላይት ያህል ትንሽ ነገር ሰጥቻቸዋለሁ። ግን ሰፋ አድርገን ግን መጽሐፍ ቅዱስ ላይ የምንሄድበት ይሆናል። ወደፊትም እንሄድበታለን ምናምን ቀስቀስ እያደረግን መጽሐፍ ቅዱስ ምንድን ነው እንዴት ነው እኛ የምንረዳው ምናምን የሚለውን በደንብ አድርገን እንሄድበታለን። በነገራችን ላይ መጽሐፍ ቅዱስ ከዚህ አንጻር አይመዘንም ብለን ስንናገር ቁርአን ግን በዛ እነሱ በሚሉት መልኩ ግን መመዘን አለበት። ለምን እነሱ ስለ ቁርአን ሲናገሩ ወርድ ፎር ወርድ ማለት ነው ከላይ ነው የመጣው። በቃ ወርድ ፎር ወርድ
በዲክቴሽን ስለሆነ የሚያምኑት በቃ እያንዳንዱ ቃሏን ዲክቴት እያደረገ ስለሆነ እንትን ያለው ብሎ የሚያስቡት እያንዳንዷን እንትን ምንም አይነት አንዲት እንኳን የፊደል ልዩነት ቢፈጠር ተበርዟል ብለን መናገር እንድንችል ያደርገናል ቁርአን ላይ ሲሆን። እኛ ጋር ግን እንደዛ ነው ብለን ሲጀመር ገና እኛ አልተናገርንም። ስለዛ እኛ እናንተ በምትመዘኑበት ሚዛን ከኛ ጋር እንደዚህ አይነት ነገሮችን መስፈርቶቹ ተመሳይ መስፈርቶች ሊሆኑ አይችሉም ማለት ነው። ስለዛ መስፈርቶቹ የተለያዩ ናቸው። ይህንን ካልኩኝ በኋላ በነገራችን ላይ ዮሐዴ አንድ ሀሳብ ላይ የምትሄድበት ምንድን ነው ስለተቃጠሉት ቁርአኖች እና መሰል እንደዚህ በፍየልም የተበላል እየተባለ ነው እና መሰል ነገሮችን ትሄድበታለህ። እሱ እንዳለ ሆኖ በስተመጨረሻም ቁርአን ለምሳሌ አልተበረዘም ቢባል ማለት ነው ቁርአን በቃ እንደው የምርም አልተበረዘም ይባል በቃ ይሁን እንደው መሐመድ በነበረበት ሰዓት የሆነ መጽሐፍ እንደው የሆነ ቁርአን ማለት ነው ተጽፎ ነበር እንበል ተጻፈና ከዛ በኋላ ያቺ ጽሁፍ እስከዛሬ ተገኘች ሳትበረዝ እንበል ኦሪጂናሉ አንድም የለም ግን ኦሪጂናሉ አለ እንበል። እሺ ኦሪጂናሉ አለ እና ምን ለምሳሌ እኔ አንድ መጽሐፍ ጻፍኩኝ እንበል እና ይህ መጽሐፍ ቁጭ ብሎ ከ5000 ዓመት በኋላ ከ2000 ዓመት በኋላ እንበል የኔ መጽሐፍ ተገኘ ኦሪጂናሊ እና ምን እና እኔ መጽሐፉን ስጽፈው ደግሞ ማለት ለምን ወደ ፍቅር ሲዝም አናዞረውም? ፍቅር ሲዝም አሁን የምንመራበት መጽሐፍ ብሎ ይዞት የመጣው አለ አይደለ? እንግዲህ ለሱ ቅዱሱ መጽሐፍ ነው ሊሆን ይችላል። እሱ መጽሐፍ ተቀምጦ ራሱ አሁን የጻፈው ሰውየው ማለት ነው ቁጭ ብሎ ከ2000 ዓመት በኋላ ቢገኝ በስመ አንተ ይሄማ እውነትም የፈጣሪ ቃል ነው ያስብላል? አያስብልም። ቢገኝ ኖሮ ራሱ ፍቅር ሲዝም ሳይሆን እኮ እምነት ሲዝም መጽሐፍ እየጻፈ ነው አሉ እኮ አሁን እምነት ሲዝምም እየጻፈ ነው። ይተባርማ እሱም እየጻፈ ነው። አሁን ምንድን ነው ቁጭ ቢል መጽሐፉ እንደዛ ጽፎ አንድ ሰው ከ2000 ዓመት በኋላ ቢገኝለት የፈጣሪ ቃል አያስብለውም። ምንም ማለት ለፈጣሪ ቃልነት ምንም ማረጋገጫም አይደለም። ቁርአን የፈጣሪ ቃል ነው አይደለም ከተባለ አይደለም። 30,000 ጊዜ ፕሪዘርቭድ ሆኖ ቢቀመጥ ራሱ ወደ ፈጣሪ ጋር ግን የሚቀርብ እንደዚህ ከሩቅም ፈጣሪን የማያየው መጽሐፍ ነው። ይህ ይታወቃል። ራሱን የቻለ ርዕስ ሊሆን ይችላል ወይ እንገባበታለን አንድ ቀን ከዮሐዴ ጋር ሆነን ምናምን የፈጣሪ ቃል ነው። ከዚህ በፊት በእርግጥ ገብተንበታል። እኔና ዮሐዴ ከዚህ በፊት ሙሐመድ እውነተኛ ነብይ ነው ወይ ቁርአንስ ምናምን የሚለውን የተወሰነ ነገር ሄደንበት ነበር እና እንደ አጠቃላይ ግን የትናንቱ ውይይት ጥሩ ነው። እኔ ጥሩ የሚሆንላችሁ ግን መረዳታችሁን ይህንን ኦርቶዶክሳዊ የሆነውን ክርስቲያናዊ የሆነውን መረዳት አንድ ይዛችሁ ከቀረባችሁ አለቀ። ያኛው ልጅ የሚያነሳው ነገር እንዳለ እኛን የማያስጨንቅ ክርስቲያኖቹን በተለይ ኦርቶዶክሳውያኑን የማያስጨንቅ ይሆናል። ጭራሽ የማያሳስብ የማይገናኝ ኢቨን ከኦርቶዶክስ አንጻር ስታዩት የምርም ከርዕስ ውጭ ይሆናል እና እንደዛ ነው ምናምን ዮሐዴ እስቲ ይጁበት ቃል ታሰማልን። በጣም ጸዴ አድርገህ እንትን አልገው ፕሬዘንት አደረግከው። ዞሮ ሰመራዊ ሲደረግ የትናንቱ ውይይት ይሄንን ነው ዋናው እና መጀመሪያ ይሄ ምንድነው ሰርኩላር ሪዝኒንግ የሚባል አይነት ፈላሲ ነው የሚጀምሩት ሙስሊሞች። የሆነ ስታንዳርድ የራሳቸው ስታንዳርድ አለ ቁርአንን የሚመዝኑበት። ያንን የሚመዝኑበትን ሌሎች መጽሐፍቶች ላይ ወይም ደግሞ ክርስቲያኖች በማይጠቀሙበት መስፈርት ጀጅ ለማድረግ መሞከር ማለት ነው። አሁን እነሱ በእስልምና ደረጃ እንደ አስተሳሰብ የሚያስቡት ለውፉል ማህፉዝ የሚባል የሆነ ሰማይ ላይ የተቀመጠ መጽሐፍ አለ። በቃ አላህ ከዛ እየመዘዘ መጽሐፍቶችን መስጠት ነው። አስቀድሞ ሰማይ ላይ ራሱ የጻፋቸው መጽሐፍቶች አሉ። ያን ነው ዝም ወይ አንዴ ይቅርታ አድርግልኝ ብሩስኪ ባይዚ መግባት የሚፈልግ ሙስሊም ካለ መግባት ይችላል። ሲስ አላ ወይ ብሩስኪ እሺ መግባት የሚፈልግ ካለ እንደ አጠቃላይ እየተሰጠ ስለሆነ አይ እንደው እኛም ብንገባ እድል ቢሰጠን የሚል ካለ መብቱን ይግባና ከዛ በኋላ ግን ያው ቀጥታ ወደ ጥያቄና መልስ ነው የምንወስደው። ገብቶ ጠየቃለ እኔ ታች እሺ ወንድሞቼ አኬ አሪፍ ነው ያነሳው። ዮሐዴ በዚህ ጋር እንድትሄድበት አንድ ነገር ልበልህና እኔ ታች ልውረድ። አንድ ሙስሊም ገብቶ ብቻችን እንዳንሆን ልክ አሪፍ ሀሳብ ነው ያቀረብከው ዮሐዴ። ምን እፈልጋለሁ መሰለ
ሱራ 97 ወይም ደግሞ ሱራ 44 3ን በተመለከተ አሁን ያነሳት ፖይንት በጣም አሪፍ ሀሳብ ነች። በቅርቢቱ ሰማይ መጀመሪያ ቁርአን እንዳስቀመጠና ከዛ በኋላ ወደ በ23 ዓመት ውስጥ እንግዲህ ጅብሪል በተለያየ ጊዜ ለሙሐመድ ሰጥቶታል ወይ አውርዶለታል ብለው ነው የሚያምኑት። ግን እኔ ደጋግሞ ደግሞ ሲባል የምሰማው ወይ ከነሱ ሀሳብ ሲነሳ አብሮጌሽን አለ፣ ብዙ ጊዜ የህጎች መለዋወጥ ምናምን አለ። ኦልሬዲ ያ ፍጹም የሚባለው አምላክ መጀመሪያ ላይ እነዛን ህጎች ቆይ አሁን በዚህ ጊዜ ይሄን ሲቀይሩ ይሄን ሲያጠፉ ይሄንን አደርጋለሁ ብሎ ያስቀመጠላቸው እሱን በደንብ ዲፋይን ቢያደርጉልን። ሁለተኛ ደግሞ በሰባት አይነት አህሩፍ ነው የወረደው የሚሉት ነገር አለ። ጅብሪል 7 ጊዜ ለተለያዩ ሰዎች በ7 ቂራት በተለያየ ጊዜ እየመጣ አውርዶላቸዋል ወይ? ምክንያቱም ቁርአን አንድ ነው ይላሉ፣ ግን በ7 አህሩፍ ነው የወረደው ይላሉ። እሱንስ ከየት ነው የመጣው? ከሙሐመድ ነው ወይስ ከቀጥታ ከጅብሪል ከአላህ በ7 አይነት ነው ያወረደው? ወይም ደግሞ እዛ ቅርቢቱ ሰማይ ላይ ሲያወርድ 7 አይነት አህሩፍ አስቀምጧል ወይ አላህ? እነዚህ ነገሮች ዲፋይን አድርጎና አንተ በዛው ሄድበት። ቴንኪው ሁላችሁንም ቃሎት ያሰማልን። ኦኬ እሺ መልካም። ሶ ያ ዋናው ነገር ምንድነው የነሱ የሆነ መጽሐፍ ብለው የሚያስቡት የሆነ ከሰማይ የመጽሐፍቶችን እናት የሚላት ሱራ 43 ከቁጥር 4 አካባቢ የመጽሐፍቶች እናት ወይም ደግሞ ለውሑል ማህፉዝ የምትባል በሰማይ እንዳለች እና በቃ መጽሐፍቶች ሁሉ ከሱ እየመጡ በቃ የሚሰጡ አይነት ነገር አድርገው ነው የሚያስቡት። ኦኬ ሜካኒካል ዲክቴሽን ቀጥታ የሆነ ሰውየው ምንም ሜካኒዝም ኦፍ ትራንስሚሽን እንጂ ምንም የሰውየው ኮንትሪቢሽን ምናምን እንደሌለበት አድርገው የሚያስቡት ማለት ሶ ወርድ ባይ ወርድ ከሆነ ከሰማይ የመጣ ቃላቶቹም ጭምር ያው እነሱ አረብኛ የአላህን ቋንቋ አድርገው ነው መሰለኝ አክቹአሊ እንደዛ አድርገው ነው የሚቀበሉት። አላህ ከጥንት ጀምሮ አረብኛ እየተናገረ ስለነበር ማለት ነው ያ አረብኛንም ለአደም ሰጥቶታል ማለት ነው። እና መጀመሪያ አልহামዱሊላህ ብሎ እንደተናገረ ስለሚናገሩ አደምንም ጨምሮ አረቢክ ተናጋሪ አድርገው ነው የሚያስቡት። እና በቃ በአረብኛ የተጻፈ ከሰማይ ላይ የመጣ የሆኑ መጻሕፍቶች አሉ እየመጣ በቃ ሊትራሊ ወርድ ባይ ወርድ የተቀበሉ ወይም ደግሞ የሚሰጥ አድርገው ነው የሚያስቡት መጻሕፍቶቹ ማለት ነው። በክርስቲያኖች እንደዚህ አይነት መረዳት ፈጽሞ የለም ማለት ነው። ኦኬ በክርስቲያኖች እንደዚህ አይነት አስተሳሰብ አለ ወይም ደግሞ ትምህርታችን ሬቨሌሽን ስንል ወይም ደግሞ የእግዚአብሔር መገለጥ ስንል ከሰማይ ላይ የሆነ ጽሁፍ ተጽፎ ያንን ጽሁፍ ልሽ ገብተሻል እሺ አላወቀች መሰለኝ። ሶ በክርስቲያኖች ግን እንደዛ ነው ማለት የሆነ የአንድ ነቢይ ወይም ደግሞ የአንድ ሐዋርያ መጽሐፍ ወይም መጽሐፍ ጻፈ ሲባል የሆነ ከሰማይ የመጣ ሐሳብ ወይም ሐሳቡ ኦፍ ኮርስ ሰማያዊ ነው የእግዚአብሔር ሐሳብ ነው። ግን መጽሐፉ ሰማይ ላይ ስለተጻፈ ቃል በቃል እያመጣ እንዲጽፍ አድርጎት ነው። እንደዛ አይደለም። ባይዘው በክርስቶስ የተገለጠ እውነት አለ። በክርስቶስ የተገለጠ የእግዚአብሔር ሐሳብ አለ። ሶ ያንን የተገለጠው በክርስቶስ የተገለጠውን ሐሳብ ወይም ደግሞ የእግዚአብሔር ፈቃድ ለሰዎች ይሰበካቸዋል፣ ይማራሉ። ከዛ ትምህርት የተለየ ሐሳብ ሲያመጡ ወይም ደግሞ በተለይ ከክርስቲያን ውጪ የሆኑ ሰዎች የተለየ አስተምህሮ ይዘው ሲመጡ ለዛ ተግሳጽ መጻሕፍትን ይጽፋሉ። ትክክለኛው የእግዚአብሔር ሐሳብና የእግዚአብሔር ፈቃድ የእግዚአብሔር መልእክቱ ይሄን ነው ተብሎ በዛች ለተሰበከላት ቤተክርስቲያን መልእክታቸውን ይጽፋሉ። የተሰበከውን የተገለጠውን እውነት ይህ ነው ብለው ይጽፋሉ መልእክትን ማለት ነው። ይህ ሲባል መጽሐፉ ከላይ መጣ ወይም ደግሞ እላይ ቃል በቃል ወርድ ባይ ወርድ እላይ ተጽፏል ማለት አይደለም። ሙስሊሞች ስለዚህ ግራውንዳችሁን መጀመሪያ እናንተ የምትረዱበትን መጽሐፍ ቅዱስ ላይ እንደ ስታንዳርድ መለኪያ አድርጋችሁ ነው የምትጠቀሙት። እንደዚህ የሚባል ግን በጭራሽ እንደ መለኪያ እኛ አንጠቀሙ። ይሄን መለኪያ ግን ይዛችሁ እንደው እናንተ ጋር በተውራት ለምን አትፈርዱም ብሎ መለሰላቸው። እነሱ በተውራት ነው እንጂ መፍረድ ያለባቸው አንተ አይመለከትህም አለኝ ብሎ ይናገራል። እና አስባበ ነዙል እዚህ ጋር እንደምትመለከቱት ምን ይላቸዋል መሐመድ ማለት ነው bring him the Torah and recite it ይላቸዋል። if you are truthful እውነተኞች ከሆናችሁ ተውራቱን አምጡት
እዚህ ከፈትና ይነበብ አላቸው ይላል። ኦኬ ተውራቱን ክፈቱት፣ ከዛ በኋላ ይነበብ፣ እውነተኞች ከሆናችሁ ይታያል። ደን ተውራቱን ይዘውለት መጡ። bring the Torah to me መጽሐፉን ተውራቱን አምጡ አለ። then he was brought the Torah and he removed the pillow from under him and placed the Torah on it saying ተቀምጦበት የነበረው ትራስ ወይም ደግሞ እንደ ትራስ ነገር መቀመጫ ማለት ነው። እዛ ተቀምጦ ነበር። ተነሳና ራሱ መሐመድ ማለት ነው ተውራቱን ተቀበላቸው እና እዛ ተቀምጦበት የነበረው ቦታ ላይ ማን አስቀመጠው? መሐመድ። ምኑን? ተውራቱን፣ ኦሪትን ማለት ነው። ስለዚህ ምን ብሎ ተናገረ መሐመድ? ተመልከቱ። I trust you and he who revealed it to you። ኦኬ ምንድነው ያለው? ይሄ በአንተ አምናለሁ፣ በተውራቱ ማለት ነው። በአንተ አምናለሁ፣ አንተም ባወረደው አምናለሁ ብሎ በግልጽ ተናገረ ማለት። እሺ እዚህ ጋር አንድ ጥያቄ፣ መሐመድ በአንተ አምናለሁ ብሎ እየተናገረ ያለው ተውራት ወይም ደግሞ ተውራ የተበረዘ ተውራ ነው ወይስ ያልተበረዘ ተውራ? የተበረዘ ተውራ ከሆነ በአንተ አምናለሁ ብሎ ሲናገር መሐመድ በተበረዘ ተውራት ነው አምናለሁ እያለ ያለው ማለት ነው አይደል? የተበረዘ ተውራት አምናለሁ ብሏል። ከዛ ደግሞ አንተም ባወረደው አምናለሁ ሲል አላህ ነው የተበረዘውን ተውራት ያወረደው ማለት ነው። የተበረዘውን ተውራት ያወረደው ማን ነው? አላህ ነው። ስለዚህ አልተበረዘም ካላችሁ ደግሞ ምን እየተባለ መጽሐፉ አልተበረዘም ካላችሁ ደግሞ በመሐመድ ጊዜ የነበረ ተውራት ሳይሆን ከመሐመድ ከሽንት ዓመታት በፊት የነበሩ መጽሐፍ ቅዱስ እኛ እጅ ላይ አለ ማለት ነው። ኦኬ ከሰባተኛ ክፍለ ዘመን የነበረ መጽሐፍ ቅዱስ አይደለም አሁን እኛ እጅ ላይ ያለው። ከሰባተኛ ክፍለ ዘመን በፊት የነበሩ እደ ክታባት እጃችን ላይ አሉ። ሶ ማን ነው ውሸታም? አላህ እና መሐመድ ወይስ እናንተ? ኦኬ እናንተ ናችሁ ወይስ አላህ ነው ውሸታም? ባይ ዘ ወይ ኢርሌስት የሚባሉ ስኮላሮች ዲሌማውን ለመፍታት መጽሐፍ ቅዱስ ተበርዟል የሚል አርጊመንት ማምጣት የጀመሩት ባይ ዘ ወይ በጣም በቅርብ ነው፣ በ18 ምናምን አካባቢ የተጀመረው እንጂ ከዛ በፊት ያሉ ሙሉ ስኮላሮች የሚያምኑት መጽሐፍ ቅዱስ ተበርዟል ብለው አይደለም። ባይ ዘ ወይ መጽሐፍ ቅዱስ እንደወረደው በቃ አላህ እንዳወረደው ፐርፌክትሊ ፕሪዘርቭድ የሆነ መጽሐፍ ነው ብለው ነው የሚያምኑት ማለት። እሱ ማሳየት ካስፈለገ የኢብን ከሲር አሁንም ሱራ 378 ያብራራበትን መንገድ ማየት ይቻላል። ኦኬ መጽሐፍ ቅዱስ ኢንጂልና ተውራት ፊደል እንኳን አልጎደለባቸውም። አላህ እንዳወረዳቸው እስከ ቅያማ ድረስ ወይም እስከ ትንሣኤ ድረስ ተጠብቀው ይኖራሉ ብለው ኢብን ከሲር በተፍሲሩ በግልጽ አስቀምጠዋል ማለት ነው። ሶ የመጽሐፍ ቅዱስ እንደዚህ ዝም ብለን ራፍሊ ከተመለከትን ቁርአን ግን እነሱ በሚያስቀምጡት ክራይቴሪያ ራሱ እንመልከት ከተባለ እውነት መስፈርቱ ያሟላል ወይ? መስፈርቱ ያሟላል አያሟላም? ለምሳሌ ሰሒህ ሙስሊም 1050 ላይ እንዲህ የሚል ሐዲስ ታገኛላችሁ። we use to recite a surah። አሁን ይሄንን እየተናገሩ ያለው እዚህ ጋር አለ፣ ኢስናዱም ጭምር አለ ማለት ነው። we use to recite a surah which resembles in length and severity to surah በቀራ ሱራ ባራት ከሱራ ባራት ጋር ሱራ ባራት የሚባለው ከሱ ጋራ በቁመትም ማለት በሌንግዝ ማለት በአያ ብዛት ማለት ነው። በአያ ብዛትም ምንድነው በመጠንም በይዞታም የሚመጣጠኑ አንድ ሱራ ሪሳይት እናደርግ ነበር እንቀራ ነበረ ይላል። I have however forgotten it with the exception of this which I remember out of it ይላል። ግን አሁን ሁሉም ምን ብለናል ይላል? ረስተናል ይላል። ከዛ ምዕራፍ የምናስታውሰው ይሄን የሚለውን ነው ይላል። if there were two valleys full of riches for the sons of Adam he would long for a third valley and nothing would fill the stomach of the sons of Adam but dust ይላል። አሁን የአደም ልጆችን የሆኑ በምንድነው በወንዝ የሞላ ነገር ራሱ ብንሰጣ
ፍላጎታቸው ፍላጎታቸውም አይሞላም ወደ አፈር እስኪመለሱ ድረስ የሚል የሆነ አያ እንደነበረ ይናገራል። ይሄንን አስታውሳለሁ፣ ግን የቀረውን ምዕራፉን አላስታውሰውም ይላል። ኦኬ ሶ ይሄንን አያ ለመፍታት ወይም ደግሞ የዚህ ችግር ይሄንን ምዕራፍ የት ነው የገባው ብለው ለመፍታት በጣም ብዙ እንትኖችን ያመጣሉ። አንዴ እስቲ ድገማት እስቲ ዮሐዴ እስቲ እንዴት ነው ሰውን በደንብ እንዲገባው ማለት ነው። ውይዙ ትርሳይት ሱራ ማለት አንድ ምዕራፍ የቁርአን 114 ምዕራፎች አሉ። ሶ አንድ ምዕራፍ ሱራ ባራት ከሚባል አሁን ቁርአን ላይ ኤግዚስት ከሚያደርግ ምዕራፍ የአንድ ሱራ ከሱ ጋር በቁመት በሌንግዝ ማለት እና በሴቨሪቲ በይዞታና በቁመት በአያ ብዛት ማለት ነው ተመሳሳይ የሆነ አንድ አያ አስታውሳለሁ። ኦኬ እንደነበረ ማለት ነው እንደነበረ አስታውሳለሁ። ይሄ I have however forgotten it with the exception of this which I remember out of it ይላል። ሙሉ ምዕራፉን ግን ረስቼዋለሁ። አሁን ደግሞ ሌላ ሱራ ሙሸቢሐት ከሚባል ደግሞ ከሱ ጋር ደግሞ ስለዛ እያልከን ያለኸው አንድ የቁርአን ክፍል የሆነ ምዕራፍ ነበረ እና ያ ምዕራፍ ግን ጠፋብኝ እንደው እና ከዛ ከምዕራፍ ውስጥ የማስታወሰው የሆነች ክፍል አለች እሷን ነው ብሎ ነው እያስቀመጠ ያለው። ኤግዛክትሊ እሱ ነው ያለው። ተገኘ ታዲያ ምዕራፉ ወይስ? እስቲ ቀጥል እስቲ ንገረኝ። አይ ዋው እሺ እናየዋለን። አሁን ምዕራፉ አለ ወይስ የለም እናየዋለን። እሺ ደግሞ ሌላም አለ ሱራ ኦፍ ሙሸቢሐት ከሚባል ኦኬ and I have forgotten it እሱንም ረስቼዋለሁ but with remember this out of it ይላል. all people who believe why do you say that which you do not practice ይላል። ይሄ ምዕራፉን ረስቼዋለሁ ይላል። ይሄ ከዚህኛው ጋር ይመሳሰላል ብለው ከየትኛው ሱራ ጋር ለማመሳሰል እንደሚሞክሩ እንትኖቹ ምንድነው ፈቷቸውን እንመልከት። አሁን ለምሳሌ እንዴት አድርገው ለመፍታት እንደሚሞክሩ ተመልከቱ። አንዳንዶቹ ምን ይላሉ መሰላችሁ? ሱራው ወይም ሙሉ ምዕራፉ የጠፋው አላህ ስለሻረው ነው አሉ። አላህ ስለሻረው ነው የጠፋበት ይላል። አላህ ስለሻረው ከሆነ የጠፋበት የሆነ ቨርስ ባይ ዘ ወይ ሊያስታውስ አይችልም። በቃ ቶታሊ ፎርገት እንድናረግ ይደረጋል ነው የሚለው። ይሄ የነስክ ሩል ራሱ ወይም ደግሞ አንድ ነገር ቶታሊ እንዳይቀራ ለማድረግ ከፈለገ አላህ ቶታሊ ፎርጌት እንዲደረግ ነበር አደርገዋል ያለው። ነገር ግን እዚህ ክፍል ላይ ምንድነው ሙሉ ምዕራፉ ጠፍቷል። ይሄን የሚለውን ፓርት ግን አስታውሰዋለሁ ሪሳይት እናደርገው ነበረ ነው የሚለው። ስለዚህ ሙሉ ምዕራፉ የጠፋበት ምክንያት ይላሉ አላህ ምንድነው ስለሻረው ነው ይላሉ። ኦኬ ከዛ አንዳንዶቹ ደግሞ አያዎች እንጂ ሱራዎቹን አልሻራቸውም ይላል። ወይም ደግሞ ይሄ በምዕራፍ ደረጃ ሳይሆን በምንድነው በአያ ደረጃ ይሁን በቨርስ ደረጃ ነው የሚሽረው። ሶ ከምን አንፃር እዚህ ጋር የሚታያችሁ ከሆነ some scholars held that the two surahs to which this hadith refers were abrogated as stated by Al-Qurtubi in his book Al-Mufahim ይላል። አይ አላህ አብሮጌት ስላደረጋቸው ነው የጠፉት ሁለቱ ምዕራፎች ይላል አልቁርጡቢ። ሳም ስኮላርስ ደግሞ አንዳንዶቹ ደግሞ ምን ይላሉ? on the other hand such as አልማዚሪ የተባለ ማለት ነው maintain that it is also possible that the surahs were not abrogated but that Abu Musa forgot them ይላል። አንዳንዶቹ ደግሞ አያዎቹ ወይም ደግሞ ሙሉ ምዕራፉ ተሽሮ ሳይሆን ምን ይሄ አቡ ሙሳ ረስቶት ሊሆን ይችላል ይላል። ነገር ግን እሱ ረስቶት ነው ከተባለ ያኛው ይሄን ቨርስ ያለበት ምዕራፍ የመጀመሪያው ቨርስ ኮት ያደረግንበት ቁርአን ላይ አሁን የለም። ኦኬ እንዲህ የሚል የቁርአን አያ የለም። ከዛ ይሄን አያ ታዲያ የት አለ ተብለው ሲጠየቁ ምን እንደሚሉ ታውቃላችሁ? ረስቶት ነው እንጂ እሱ የሚሉት ይሄን አያ ብቻ ግን ምን ተደርጓል ይላል አብሮጌት ስለተደረገ ነው።
እችን አያ ብቻ ተሽራለች ይላል። ሶ ዳይሌማው ወይም ደግሞ ችግሩን ለመፍታት የራሳቸው መላምት ነው የሚያስቀምጡት እነዚህ ሙስሊም ስኮላሮች ማለት። ይሄን ችግር ለመፍታት ይቀራ የነበረው ምዕራፍ ማለት ይሄ አያ የጠፋ የሚለውን ችግሩ ለመፍታት ምንድነው የራሳቸው መላምት የሚሰጡ? አንዳንዶቹ ሙሉ ምዕራፉ አላህ ስለሻረው ነው። አንዳንዶቹ አይ ሙሉ ምዕራፉ ተሽሮ ሳይሆን እቺ ቨርስ ብቻ ስለተሻረች ነው የሚሉ አሉ። ይህን ችግር ግን ሊፈታ የሚችል ምንም የሙስሊም ሊቅ የለም ማለት ነው። የሙስሊም ሊቅ የለም። ዑመር እና አይሻ ደግሞ ሁለት ቨርሶች ሪሳይት ይደረጉ የነበረ መሐመድ ከሞተ በኋላም ራሱ የነበሩ ቨርሶች አሁን በሙስሊሞች ቁርአን ላይ እንደሌለ በግልጽ ይናገራል። እዚህ ጋር ሰሒህ አል-ቡኻሪ 68:30 ላይ ምን ብሎ ይናገራል? አላህ ሴንት መሐመድ with truth and revealed the holy book to him and among what Allah revealed was the verse of the regime ይላል። እንግዲህ ለመሐመድ በቁርአን ቨርስ አያ ሪቪል አድርጎ ልኮት ነበር እና ካወረደለት አያዎች መካከል እንዲህ የሚል ነበረ። ሱረቱ ረጅም ወይም ደግሞ በድንጋይ ወግሮ የመግደል ምዕራፍ ይሄ ምንድነው አያ ነበረ ይላል። እንዲህ ይላል who commits illegal sexual intercourse and we did recite this verse and understood and memorized it ይላል። ይሄንን አያ እናስታውሰው ነበር፣ እንቀራው ነበር እና ፕራክቲስም እናደርገው ነበረ ይላል። Allah's messenger did carry out the punishment of stoning and so did we after him ይላል። መሐመድም በዚህ አያ መሰረት ምን አድርጓል? ፈጽሞታል። ይሄን አያ በተግባር ፈጽሞታል፣ ወግሯል ሰዎችም። እኛም ደግሞ ከእርሱ በኋላ እንግዲህ ዑመር ማለት ከመሐመድ በኋላ ከአቡበከር በኋላ የመጣ ሰው ነውና እሱ ከሞተ በኋላ ራሱ ምን እናደርገው ነበር? እንጠቀምበት ነበር አለ። I am afraid that after a long time has passed somebody will say by Allah we did not find the verse of the virgin in written ብቻ ሳይሆን ሆሊ ስፒሪት ደግሞ አለ። ኦኬ ሆሊ ትራዲሽን የመዳንን ሃርሞኒየስሊ ይድናል ወይም ደግሞ አይሞትም አይሰቀልም የሚል ከሆነ ይሄ በጣም ትልቅ ተጣርሶ ነው፣ ግጭት ነው። እንደዚህ አይነት መጋጨቶች ወይም ደግሞ ካሉ የሐሳብ ልዩነቶች ካሉ ኦፍ ኮርስ መጽሐፉ ተበርዟል ያስብሏል። መስፈርታችን አስቀድሞ ዲያቆን ዳዊት ማለት አሴ ክርስቲያን መጽሐፍ ተበርዟል አልተበረዘም የሚለው መስፈርቱን ከዚህ አንጻር አስቀምጧል ነው። በእስልምናው ግን በጣም እንደተባለው ቅድም ሲጀመር ሐሳቦችን ዝም ብሎ መሐመድ የተሰማውን ምናምን ነገሮች ነበረ ሲናገር የነበረው እና በተለያዩ መጻሕፍቶች ደረጃ በመጽሐፍ ደረጃ ራሱ በመሐመድ በነበረበት ሰዓት ኤግዚስቲንግ ቡክ ራሱ አልነበረ። የሆኑ በእንጨት በአጥንት በቅጠል ምናምን የነበሩ ጽሁፎች ነበሩ የነበሩት። ኦኬ እነዚህ በእንደዚህ አይነት ሁኔታ የነበሩ ጽሁፎች ነበሩ። በሃይማኖት ታሪክ ፎር ዘ ፈርስት ታይም ወይም ደግሞ የራሳቸው መጻሕፍት ሰብስበው ያቃጠሉ ቤተ እምነቶች ቢኖሩ እስልምና ነው። ኦኬ አይደል? እስልምና የራሳቸው መጻሕፍት በማቃጠል ነው የሚታወቁት። የመጀመሪያው ልዩነት እንዳይፈጠር ብለው ልዩነቶች ዊዝነ ምንስ መሐመድ ከሞተ በጥቂት ጊዜያቶች መካከል በጣም ብዙ ልዩነቶች ስለመጡ ወይም ስለተፈጠሩ መጻሕፍቶችን ሰብሰብ አድርገው አቃጥለዋቸዋል። አንድ ከዛ በኋላ አንድ ኤግዚስቲንግ የሐፍሳ መጽሐፍ ይቀር ነበር። እሱም ልዩነት እንዳይፈጠር ብለው አቃጥለውታል ማለት ነው። የገዛ ራሳቸው መጽሐፍ ሰብስበው የሚያቃጥሉ ቤተ እምነቶች ናቸው። ስለ መጽሐፍ መበረዝ ራሱ የሞራል እንደው በእነሱ ስታንዳርድ ራሱ እንሂድ ቢባል ሞራል ራሱ ሊኖራቸው አይችልም። መጽሐፍቶቻቸው እየሰበሰቡ የሚያቃጥሉ እኮ የሆነ ቅንጥብጣቢ ቁርአን ካገኙ ኦኬ አስ ማገናዘቢያና እንደው የጥንቱ መጽሐፍ አሁን ካለው መጽሐፍ ጋር ይስማማል አይስማማም ብለህ እንዳታነጻጽር ኢሚዲየትሊ ሲያጠፉ የነበሩ
ቤተ እምነቶች ናቸው። እኔ የምልህ የዋዴ ይቅርታና ትላንትና ያየነው አጥንት ግን በጣም አዲስና ነጭ ነው። ቆይ የምር አልገባኝም በእውነት የሆነ እንትን የተመረተ አጥንት ነው መሰለኝ። እኔማ እንዴት ነው እንደዚህ ሊገኝ የተቻለው አልኩኝ እኮ። ተመርቶ ነው እንዴ በአዲስ መልክ ነጭ አጥንት አስቧል። ከ1400 አይሆንም እኮ እንዴ! በአካል ሄደን አይተነዋል ሲል እኮ ያኔ እንዴት እንደዚህ ሊኖር ይችላል እንዴ? ኧረ በጣም ከባድ ነው። ሲጀመርኩ በዛ ሰዓት የነበርኩ እንዳለ ሰብስበው አቃጥለዋቸዋል። በዛ ሰዓት የነበረ አጥንት ብሎ ይዞ ይመጣል እንዴ? የምርህን ነው? ዮሐድዬ ይቅርታ፣ እንዴት ናችሁ? ሰላም። ጉንፋን ይዞን ድምፅ ተዘግቷል። ቪዲዮ ግን ልኬልህ ነበረ። ምናልባት ማሳየት ከቻልክ ይሄ አጥንት ሰብስበው ይዘው የመጡት በዛ ጊዜ የነበረ አጥንት ሳይሆን የዛ ጊዜ የነበረውን አጥንት መጽሐፍ በምን እንደተጻፈ ቁርአን በምን እንደተጠበቀ በአጥንት ላይ በውድ ላይ በስቶን ላይ ተጠብቆ እንደነበረ ሪፕሬዘንት ነው፣ ምሳሌ ነው። በዛን ጊዜ እንደዚህ ነው የተጠበቀው ብሎ በሙዚየም ያስቀመጡት እንጂ የዛን ጊዜ የነበረ መጽሐፍ ነው ብለው አላሉም። እና አይ ቲንክ ቪዲዮ ልኬልሃለሁ። እሱን ማሳየት ከቻልክ በውስጥ ቴሌግራም ላይ ልኬልሃለሁ። በጣም ውሸት ነው፣ እሱ ራሱ ውሸት ነው። በጣም ውሸታም ልጅ ነው፣ ቀጣፊ ነው። ይህን ማሳየት ከቻልክ አሳየው። ሳዑዲ አረቢያ ሄደን በአይነ ስጋችን ያየነው በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ። ኧረ ይሄ ነገር ከትናንት ወዲያ ነው ራሱ መሰለኝ የታረደው በሬዎች አንሰን መተናል። በእውነት የሆነ ጁቶ ቀለም ተቀብቶ ይመስላል እኮ። ያበደ ግመል አይደል እንዴ? በእናትህ እሺ፣ እስቲ እንስማ። ይህን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው ያረጋገጥነው ነገር ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱን ቢስሚላህ ራህማን ራሂም ብሎ የሚናገር የተጠበቀ መጽሐፍ ነው። ቁርአን ተጠብቋል ብሎ ሳላ ሲናገር ሰምቶ ሳይሆን በአይነ ስጋው ሄዶ አይቶ ያረጋገጠው ነው። አንተ የሰማኸውን ነው የምታወራው። እኔ ጣውላ አይታችሁ እግዚአብሔር ይህ ከትናንት ወዲያ የተጠረበ ጣውላ በአይኔ ያየሁትን ነው የማወራው። ራሳችን ሄደን ያረጋገጥ ነው በተለያዩ ኤንሽንት በሆኑ በነገራችን ላይ ለሚሾዩ ቆይ ተረጋጋ። አኬ ወንድማችን ማን ነው? ሳላ ወንድማችን አንዴ ተረጋጋ። ዲቤቱ ላይ ያነሳቸው በርካታ ውሸቶች ቢኖሩም ግን አዲስ ውሸት የፈበረካት በዚህ ሰሞን እንግዲህ የፈበረካት አዲሱ ውሸት ምን የሚለው ነው? አጥንቶች ላይ የተጻፈው ኦሪጂናል የሆነው በአይናችን ያየ ነው አልክ። ሳውዲ ሄደን አይተን የመሰከር ነው አልክ። ቪዲዮ ላይ እንደሰማ ነው። ህሊና የለም ወይም ደግሞ አይምሮ የለም። ምን ሆነ ነው ማን? ምንድን ነው የተከሰተው? ምን ያህል መጽሐፍ እንደተጠበቀና ኦሪጂናል እንዳለው ለማሳመን ምን ያህል ብትፈልግ ነው እንደዚህ በጣም ስግጥ ያልከው? ማን? የሳውዲ ታይምስ መጽሔት እነዚህ ሙዚየም ውስጥ የተቀመጡ በአጥንት ላይ የተጻፉቱ ጠቅላላ ሪፕሊካዎች ናቸው። ምን ማለት ነው? ኦሪጂናሉን የሚመስሉ ግን አሁን የተጻፉ ናቸው። ዝም ብሎ ለማሳያ ለማስተማሪያ ያክል ማለት ነው የሚለው። እናንብብ። ይኸው ማስረጃ የሳዑዲ መጽሔት ጋዜጣ ማለት ምን እንደሚለው Today, the Holy Quran Museum in the Hira Cultural District of Mecca brings this remarkable chapter of Islamic history back to life through immersive exhibits that showcases how the earliest verses were preserved during the Prophet's lifetime. ዛሬ በመካ ያለው ይሄ የቁርአን ሙዚየም ነቢዩ በሕይወት በነበረ ጊዜ ቁርአን እንዴት እንደተጠበቀ የሚያሳይ ነው
ይልና how was the Quran written ቁርአን እንዴት ነው የተጻፈው በሚለው ርዕስ ስር the museum displays replicas of the original materials ሙዚየሙ ኦሪጂናሉን የሚመስሉ አሁን ግን የተሰሩ ማለት ነው። ሪፕሊካ ማለት መቼስ ታውቃለህ ማቴሪያሎችን ያሳያል used by the scribes of the revelation እንግዲህ ኦሪጂናሉ ሲጻፍ በስክራይቦች የተጻፈውን የሚመስል ያሳያል including ምንን ያሳያል chained laser ሌጦ ወይም ቆዳ palm stacks wooden pieces flat bones animal shoulder and rib bones እነዚህ ላይ ጠቅላላ ምን ላይ ሪፕሊካው እንደተሰራ ያሳያል ሪፕሊካ ማለት በኋላ ላይ የተሰራ ማለት ነው ዝም ብሎ ለማስተማሪያነት ያህል ያኛው ይሄን ይመስል ነበር ለማለት የተሰራ ይሄንን ኦሪጂናል ነው በአይኔ አይቼው ነው ብለህ አንተ ተዋሻለህ አሪዮ ኦኬ ማን ሰላም ነው ግን አሪዮ ኦኬ ማን ጥሩ ጥያቄ ነው ውይይት ሲባል እነሱ ጋር ማጭበርበር ነው ባይዘው ይቅርታ ለድምጼ ግን ትላንትና ያየነው ነገር ይሄን ነው እና ማጭበርበር መዋሸት ለጊዜው ውይይትን በምንም ሆነ በምንም ማሸነፍ ብቻ ነው አላማቸው ወይም ደግሞ የራሳቸውን ኢጎ ብቻ ነው ታማኝነት ይጎላቸዋል ሰው ትላንትና ይሄን እንደዚህ ብሎ ሲያመጣ ወይም አንደርስታንድ አላረጉም እዛ ሚዚየም ራሱ የተቀመጠው ምን እንደሆነ አልገባው ኦር ደግሞ እየዋሸ ነው ሊትራሊ እየዋሸ ነበር ማለት ነው ትላንትና ሰው በዚህ ልክ ነው ወጥተው ዋሽተው የሚገቡት ምንድነው የሚከተላቸው መጨፍን አስጨብጭበው ለመውረድ ነገ የምንናገረው ነገር በቪዲዮ ተይዞብን ይጋለጥብናል ብለው እንኳን አያስቡም እና እንደዚህ አይነት ነገር በድፍረት ይዋሻሉ ማለት ነው ከዛ በተረፈ ትላንትና የነበረው ውይይት ላይ ምናልባት አንዳንድ ነገሮችን ለማምጣት ሞክሯል የተለያዩ ማኑስክሪፕቶች ላይ እንደዚህ አይነት ዘገቦች ምናምን እያለ ለማለት ሞክሯልና በጣም ባድ ነገሩ ምናልባት ዲያቆን ዳዊት ጫና ላለውን ብዬ የማስበው ነገር በጣም ባድ የሚሆነው እኮ የተወሰነ ነገሮችን ማምጣት አይደለም ሙሉ ለሙሉ እኮ ቁርአን የሚባለው የመጀመሪያው ኮፒ በመጀመሪያ በአቡበክር ዘመን ተሰብስቦ ስታንዳርድ የተደረገው የመጀመሪያ ኮፒ እኮ ሙሉ ለሙሉ ተቃጥሏል ነው የተባለው የተቃጠለበት ምክንያት ደግሞ መርዋን የሚባለው የመዲና ገቨርነንት ወይም ገዢ የነበረው ያቃጠለበት ምክንያት ሲናገር ደግሞ ኡትማን ኮፒ ካረገው ቁርአን ጋር ልዩነት ስላለው ለወደፊት የሚመጣው ትውልድ በዚህ ላይ ችግር ለምንድነው ልዩነት ያመጣው ብሎ ችግር እንዳይፈጠር ብዬ ነው ያቃጠልኩት ብሎ ነው የተናገረው ይሄ በራሳቸው ትራዲሽን ላይ በግልጽ ተቀምጧል ማለት ነው ሶ በቃ ይሄ እኮ አለቀ ውይይቱ እዛ ጋር አለቀ ስለምንድን ነው ስለየትኛው ቁርአን ነው የሚያወራው አሁን እጁ ላይ ያለው ቁርአን እኮ በዚህ አይነት መልኩ መሆኑን አናውቅም ምክንያቱም በመጀመሪያ ደረጃ ላይ የነበረውን ኦሪጂናል ማኑስክሪፕቱን አቃጥለዋል ኦኬ በአቡበክር ጊዜ የተሰበሰቡ ከዛ በፊት አንድ ነገር ልንገራችሁ ሳህል ቡኻሪ 4879 ከመሰለኝ ካልተሳሳትኩኝ እዛ ላይ በመጀመሪያ ቁርአን በሚሰበሰብበት ሰዓት ላይ ዑመር በሚሰበስብበት ሰዓት ላይ የመጀመሪያው ማለት ነው በአቡበክር ጊዜ የሚፈልጉትን ሰብስበው ይሄ የተማሪዎች ነው ምናምን በሚል ሰበብ የራሱን ስታንዳርድ እንዳስቀምጦ ሌላውን በጠቅላላ አቃጥሎታል ሆል ኮፒም ሳይቀር ፍራግመንቶቹም አጥንቶቹም ሁሉም ነገር ናቸው የተቃጠሉት እዛ ጋር የጠፉት ማለት ነው መጀመሪያ ላይ ቁርአን ሲሰበሰብ ራሱ ቁርአንን የማጥፋትና የመደበቅ ስራ ሲሰሩ የነበሩት ከዴይ ዋን ጀምሮ ቁርአንን ሲሰበስቡ እዛ ጋር ጀምሮታል የመጀመሪያው ማቃጠል ማለት ነው የተቃጠለበት ምክንያት ለምንድን ነው ብለው ሲያስቀምጡ አንድ ስታንዳርድ እንትን እንዲሆን ብለው እሱን በኡስማኒክ ወይም በሱ ስታንዳርድ መሰረት ካደረጉ በኋላ ሆል ኮፒ ይላል ባይዘወይ ፍራግመንቶቹ ብቻ በአጥንት ላይ በምናምናየው ሳይሆን ሆል ኮፒ ሙሉ ለሙሉ የነበሩ ማቴሪያሎችን ሳይቀር አቃጥለዋል ማለት ነው ይሄ በመጀመሪያ የሰሩት ነው ከዛ በዛ ሰበብ ወይም በዛ ፕሮሰስ ውስጥ አልፎ የመጣውን ደግሞ ኦሪጂናል ብለው ያስቀመጡትን ሀፍሳ ጋር የነበረውን ባይዘወይ ትላንትና በጣም የሚገርመው የሀፍስ ሪዋያ እና የሀፍሳ ኮፒ እንኳን እሱን እንኳን ሊለይ አልቻለም ምናልባት ዲያቆን እየተናገረ ያለው ስለ ሃርድ ኮፒው ማኑስክሪፕት ነው ስላቃጠሉት እሱ ደግሞ ስለ ሪዋያው ነበር ሲናገር የነበረውና እሱ መቃጠሉ
ትልቅ ዋጋ ያስከፍላል እስልምና ላይ። ምክንያቱም አሁን የያዘው ቁርአን በአክቱ ወደ መሐመድ ሲደረግ በመሐመድ ጊዜ የነበረው ለመሆኑ ማረጋገጫ የላቸው። በቃል ነው የተላለፈው ብለው ሲል ነበረ ትናንትና። እኮ በቃል የተላለፈው አሁን የያዙት ከመጽሐፉ ጋር አንድ ለመሆኑ ምንድነው ወደኋላ ሄደው ማረጋገጫቸው? በቃል ኢቨን በቃል የተላለፈ የሚባለው ላይ በጣም ብዙ ችግር አለ። መሐመድ ይረሳ ነበር። በቃላቸው የያዙ ብዙ ሰዎች በመሞታቸው ምክንያት ቁርአን አሁን ከደረሰበት ዳሜጅ የበለጠ ብዙ ዳሜጅ እንዳይደርስበት ተብሎ ነው ቁርአን ራሱ የተሰበሰበው በወረቀት ሃርድ ኮፒ ወይም ደግሞ በሌጦ እንዲሰበሰብ የተደረገበት ዋነኛው ምክንያት እነዛ ሰዎች ስለሞቱ ነው። ይሄ የቃል ማስተላለፉ ችግር ነው። ችግር እንዳለበት የምታውቁት የመጀመሪያው ቁርአን ሲሰበሰብ ዘያድ ብን ጠቢት የሚባለው የቁርአን ሰብሳቢ የነበረው ሰውዬ ቁርአንን ሰብስብ ከምትሉኝ ተራራን ሽፍት አርግ ብትሉኝ ይቀለኛል፣ ነቢዩ መሐመድ ያላደረጉትን እንዴት አርግ ትሉኛላችሁ ብሎ ሲል ነበር። እነሱ እንደሚሉት በኦራል ትራንስሚሽን በቀላሉ የተላለፈ ቢሆን ኖሮ እየዞረ እኮ ከሰዎቹ እየሰበሰበ እንትን ማለት ከባድ ሆኖ አይደለም። ግን ከባድ ስለሆነ እዛ ሐዲስ ላይ የሚናገረው ምንድነው? ቁርአን ከዚህ በላይ ዳሜጅ እንዳይደርስ የማማ በተባለ ጦርነት ላይ አብዛኛው ሰዎች ቁርአንን በቃላቸው የሸመደዱ ሰዎች ስለሞቱና ከዚህ በኋላ ደግሞ በሌላ ጦርነት ላይ ቁርአንን በቃላቸው የያዙ ሰዎች ከሞቱ ከዚህ በላይ ቁርአን ላይ ዳሜጅ እንዳይደርስ በሚል ሰበብ ነው የተሰበሰበው። እነሱም እንደሚሉት እሱ እንደሚለውም በቃል የተላለፈ ወይም በቃል ለመተላለፍ ቀላል አልነበረም። ዋነኛው የመጀመሪያው ቁርአን የተጻፈበት ምክንያት ራሱ እንደዛ ተብሎ በሰሒህ አልቡኻሪ 4879 ላይ ካልተሳሳትኩኝ አወጣዋለሁ ካስፈለገ ማንበብ እንችላለን። እዛ ላይ ተቀምጧል። የመጀመሪያው አሰባሰብ ራሱ ማለት ነው። ከዛ በኋላ በዛ ችግር ውስጥ የተሰበሰበው ቁርአን ከአጥንት ላይ፣ ከቆዳ ላይ፣ ከድንጋይ ላይ፣ ከቅጠሎች ላይ የተሰበሰበው ቁርአን ደግሞ አንድ ስታንዳርዳይድ ከተደረገ በኋላ ከዛ በኋላ ሌሎቹ በጠቅላላ ተሰብስቦ እንዲቀጥሉ የተደረጉት የአንዳንድ ምንድነው የመሐመድ ሰሃባዎች ቁርአን ራሱ በዛ በቁርአን ሂደት ውስጥ እንዳይካተት ተደርጎ ማለት ነው። እነዚህ ሁሉ ሂደት አልፎ የመጣው ኦሪጂናል ብለው የሚመኩበት የነበረው ቁርአን ራሱ በኋላ ደግሞ ዑመር ከሞተ በኋላ ዑትማን ከሞተ በኋላ መርዋን የሚባል የመዲና ገዢ ደግሞ እሱ ደግሞ ከሀፍሳ አስመጥቶ እንዳቃጠለው ይናገራል። ያቃጠለበት ምክንያት ደግሞ ችግር ስላለበት ልዩነት ስላለው የሚል ነው። ታዲያ ስለየትኛው መጽሐፍ ነው የሚያነበው? ምንድነው የሚናገረው? ስለየትኛው መጽሐፍ ነው ተጠብቋል የሚለው? ኢቭን አሁን በእጁ ላይ የያዘው መጽሐፍ 100% እኮ በመሐመድ ጊዜ ከነበር ወይም ሰሃባዎቹ አስተላልፎት ከሚባለው አንድ ለመሆኑ ማመሳከሪያው ምንድን ነው? ትላንትና ሲደረግ የነበረው ይሄ ነውና ምናልባት ዲያቆን ዳዊት ይሄን በደንብ አድርጎ ጫና አድርገው ቢይዙትና ይሄን ነገር ቢናገር ተድበስብሶ ነው ያለፈው። ሰዋት ተብሎ ማለት ነው መቃጠሉን ሰዋት ተብሎ ኦራል ትራንስሚሽን እንዳላቸው ለመናገር የፈለገው እና ይሄ ላይ በጣም ጠንከር ቢደረግ ኖሮ በጣም አሪፍ ነው። በቃ አለቀ ማለት ነው። ስለ የትኛው ቁርአን ነው የምታወራው? ስለዚህ ቁርአንን ሙሉ ለሙሉ አቃጥለ ካቃጠልክ በኋላ የሆኑ ሰዎች የራሳቸውን ስታንዳርድ ያደረጉት የራሳቸውን ፍላጎት ይሄ ቁርአን አይደለም ብሎ ማለት ይቻል ነበር ማለት ነው። ከዛ በተረፈ ደግሞ እንዳያችሁት እንግዲህ መጽሐፍ ቅዱስ ላይ ሲዋሽ የነበረው ነገር እየተጋለጠበት ነው። አንዳንድ ሀሳቦች መጽሐፎቹ የማይሉ ስኮላሮቹ የማይሉትን ሚስኮት እየተደረገ እየተጠቀሰ ለማጭበርበርና ለማዋሸት የተሞከረበት ሂደት ነው ትላንት ያየ ነው ማለት ነው። ሶፋር ብቻ በአጠቃላይ ውይይቱ በጣም ቆንጆ ነው። በእርግጥ ዲያቆን ዳዊት ያደረጉት ውይይት መሰረት የጣሉበት ነገር ትክክል ናቸው። ያስቀመጡበት ነገር ግን ጫን የማለት ነገር ያስፈልጋል ከሙስሊሞች ጋር ሲሆን ይሄ በጣም መለሳለሱ ነገር ለእነሱ የሚያዋጣ አይደለም። ምክንያቱም እነሱ ድምፅን ከፍ አድርጎ በማውራት እና እነሱን ጫና አድርጎ ምንትን በማለት ነው የሚያምኑት። እንደዛ የሚለሳለሰው የተሸነፈ ነው ብለው ነው ይሄ ነው ሜንታሊቲ ያላቸው እነሱ ጋር ማለት ነው። እና ትንሽ ጫና ለማለታቸው ትንሽ እሱ ነው እንጂ በተለይ ደግሞ እጃቸው ላይ የገባ በጣም አሪፍ አሪፍ ማስረጃ አለው። ሌላው አንድ የምናገረው ኮፒው የተባለው ሌላው እንትን የሚሉበት ያ ኮፒ የተደረገው ከሀፍሳ ላይ ዑስማን ኮፒ አድርገው ወደ 5 ከተሞች የላከው ኮፒ ኦሪጂናል ኦቶማቲክ ማኑስክሪፕት የሚሉት እሱ ራሱ የት እንዳለ አይታወቅም። የእስላም ስኮላሮች እንደዛ ነው የሚሉት፣ የት እንዳለ አናውቅም ነው የሚሉት። አሁን ሙስሊሞች እጃቸው ላይ ያለን የሚመስላቸው እሱ ራሱ የት እንዳለ አይታወቅም ተብለው ተጠይቀው የት ነው ያለው ብለው ተጠይቀው የሙስሊም ስኮላሮች የት እንዳለ አናውቅም ብለው ነው ያስቀመጡት። ይሄ ኪታብ አልመጽሐፍ በሚባለው አልጀላሊ በመጻፈው መጽሐፍ ላይ እዛ ላይ
ማሊክ ተጠይቆ በ8ኛው ክፍለ ዘመን ግብፅ አካባቢ ከመታየቱ ውጭ አሁን የት እንዳለ አናውቅም ብለው ነው መልስ የሰጡት። ስለዚህ በጣም ትልቅ ዳሜጅ ነው ያለው ቁርአን ላይ እነሱ ጋር ማለት ነው። ቁርአን የሚባል ነገር የለም ብለን ክሌም ማድረግ እንችላለን። ምክንያቱም የራሳቸውን ቁርአን ስታንዳርድ አድርገው ያስቀመጡትን ቁርአን አቃጥለዋል ማለት ነው። ዑትማንም ደግሞ የተገደለበት ዋነኛው አንዱ ምክንያት ቁርአንን ነካክታል ብለው ነው። ከግብፅ የመጡ አማጽያን ዑትማን የሚባለውን ሲገሉት በእጁን እየቆራረጡ ወጋግተው ሲገሉት የአላህን መጽሐፍ ነካክታል በሚል ሰበብ ነው የገደሉት ማለት ነው። እነዚህ ሁሉ ነገሮች በጣም ብዙ ማስረጃዎች አሉ እና ለማንኛውም ይሄም ደግሞ ትልቅ ውሸታውን ማሜ እውነት ሁሉ የሰራው ደግሞ ትልቅ ውሸት እናያችሁት ነው ማለት ነው። እና ለማንኛውም እዚህን ሀሳብ ለመስጠት ነው። ቀጥሎ ይዋዲ አመሰግናለን። ናቲ ኤቢ እንዴት ናችሁ? ፓፓ እንዴት ናችሁ? እደ ሲስ ወይ ናቱሻ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ዮሐዴ ሲሶ ኤቢ ቢና ቃሎት ያሰማልን። ያው ቢኒ ላይ ነው የደረስኩት። እንዴት ናችሁ? ሲስ አለው ናቱ የዳነ እንዴት ነህ? አለን ፈጣሪ ይመስገን። እንዴት ናችሁ? እኔ ጋር በጣም የተቆራረጠ ነው። ጋይስ ኮፒ ሊንክ ሼር አድርጉ እስቲ። ኤቢ ቀድመኛል መሰለኝ። ኤቢ ተናገርና እንትን እንላለን።